ሸለመ የሚባለው ልጅ ምን ሲል ነበረ? ሰው እስልምና ላይ የሚወለደው ሚለውን አስተሳሰብ አልቀበልም ነው ያለው። ግን በአንድ በኩል እስልምናን ተቀብያለሁ ነው ያለው። ግልጽ ነው። እሺ አሁን ይሄንን ሰው ዝም ብዬ ልመለከተው ነው? ማንን ነው እየተቃወመ ያለው? ነብዩን ሰለላሁ ዐለይሂ ወሰለም። ምንድነው ያሉት ነብዩ ዐለይሂ ሰላቱ ወሰላም? ማሚ መውሉድን ኢላ ይውለዱ ዐለል ፊጥራ፣ ማንኛውም ተወላጅ እስልምና ላይ ነው የሚወለደው አሉ። እስልምናን አታካደርጉ አያውቅም፣ ነክቶ አያውቅም። እኔ ያው ለምሳሌ ቴዲ አፍሮ አንድ ውሸት በል ቴዲ አፍሮ እስልምና አታካደርጉ አያውቅም። ያዝ ብትጠይቀኝ ስለ ቴዲ አፍሮ ምንድነው ብለህ ብትለኝ እንደ አንድ ሰው እንደ አንድ ኢትዮጵያዊ ሰው ነው ብዬ አስባለሁ። ግን ዘፈን ስለሚዘፈን ብቻ እንደ ኃጢአተኛ አድርጌ አላየውም። እሱን ያዝ አይገባኛው። አንድ አምላክ ነው አይደል? ሰው የሆነው እየተስገባኛው ማለት ኃጢአት ነው። ዘፈን ኃጢአት ነው። ግን በቃ ራሴን ንጹህ አድርጌ እሱ ኃጢአተኛ ነው ምናምን ብዬ የእሱን አይብ አልገልጥም ራሱ ማለት ነው። ይሄ አይብ ነው። ይሄ አይብ ነው። አይብ ነው ማለት ነው። አደባባይ ላይ ሐራም የሚናገርን ሰው ሐራም ብሎ መናገር ኃጢአት ነው ብዬ አልናገርም። ያ አንተ የተናገርከው በጣም ልዩነት እንዳለ አዳምጥ። ከዛ በፊት ፍረድ ነው ምንለው። የዘፈን ዓለም አላህ እንዲያላቅቀው ነው የምንመኝለት እኛም ማለት እንደ ሰው ማለት ነው። ግልጽ ነው። ሁሉንም የሚያግባባ እንትን ነው ያንተ እይታ። እኔም ራሴ ኃጢአት አለብኝ እኮ እኔ አላህ የሰተረልኝ ወንጀል አለ። ገብቷል። እኔ የሰተረልኝ አላህ ወንጀል ይኖረኛል። እኔም ኃጢአት የምሰራው ኃጢአት ሊኖር ይችላል። ምናልባት አደባባይ ላይ ያልመጣ ሊሆን ይችላል። ቴዲ አፍሮ ግን አደባባይ ላይ ስለወጣ ወንጀሉ ዘፈን ስለሚዘፍን ልታንቋሽሹ አይገባም። ግን ዘፈን ሐራም ነው በኢስላም። በባይብልም ገላትያ 5:19 ላይ ዘፋኝነት የእግዚአብሔር መንግስት አይወርስም ይላል። ሮሜ 13:13 ላይ በዘፈንና በስካር አይሁን ይላል። ዘፈን ሐራም ነው በባይብልም፣ ዘፈን ሐራም ነው በቁርአንም በሐዲስም ሐራም ነው። ስለዚህ አላህ ከዛ ነገር እንዲያወጣው ዱዓ እናደርግለታል። ሀሊማ የምትባል ልጅ ታውቃለህ? ሀሊማ የምትባል ሙስሊም እዚህ ቦታ ያዝልኝ በደንብ አድርጌ እርጃዕ ማለት ነው። ደግሞ ሀሊማ ካፊር ነበረች የሚልን ኢሻራ የሚሰጥ ንግግር አሁን ለምሳሌ ዱዓ እናደርግላት ነበረ። ትክክል አይደለም ሐራም ነው ብለን ስለምናስብ ምን አድርገን ነበር? ዱዓ እናደርግላት ነበር። አሁን ደግሞ ተመለሰች ወደ ኢስላም። ወደ ኢስላም ሹፍ ወደ ኢስላም ተመለሰች። አዳምጥ ተመለሰች። ልክ እንደዛ እናንተም ዱዓ አድርጉለት፣ ጸልዩለት ለሱ ማለት ለቴዲ አፍሮ። በተረፈ እስልምናን አታክ ሲያደርግ አይቼው አላውቅም። ፐርሰናሊ የራሱ ችግሮች ሊኖሩት ይችላሉ። ፍልስጤሞችን ሳይደግፍ ቀርቶ እስራኤልን ሊደግፍ ይችላል ምናምን። ትክክል አይደለም። አዎ ይሄ ነገር እንትን ይላል። ኤኒዌይ ስለ ዘፋኝ አጀንዳ አድርገን ዘፈኑን አላዳመጥኩትም። ፖለቲካ ሴቲንግ እና ፕሎቱ ምን እንደሆነም አላውቅም። አጋጣሚ ቴዲ አፍሮ በሚል አካውንት ስለመጣ እንዲሁ ለጨዋታ ያክል ነው፣ ለባሉ ድምቀት ነው። ቀጥል ወደ ነጥብ። የምር እንትን ነው። እኔም የአንተ ሀሳብ ገዢ ነው። በአንተ ሀሳብ እስማማለሁ እና ከቻልክ ምናልባት አንድ ሁለት በዚህ አጋጣሚ ጥያቄ ነበሩኝ እና እነሱን ብታስተምረኝ እንድትመልስልኝ። አዲስ ዘፈን አውጥተው አታክ ሲያደርጉት ስላየው ነው ብዙዎቹ ማለት ነው። እና እስልምናን አነካም። ለምንድን ነው አታክ የሚያደርጉት? ለምን ማለት እንዲዘፍኗል ይላሉ። ዘፈን እንዴት ታዳምጣላችሁ? ሙስሊሞች እዛ አካባቢ ላይ እንዴት ይደርሳሉ? ዘፈን ሐራም ነው ካላችሁ ዘፈኑ ምን አስደመጣችሁ? በቃ የራሱ አቋም ነው። ፖለቲካል አቋም ከሆነ የፖለቲካ ያሉ ሰዎች እዛው ይጠይቁት። የተሳደበበትን ነገር ካለ የተናቆረበትም ነገር ካለ እዛው ይፈትፍቱ ፖለቲከኞች እዛው። እናንተ የሃይማኖት ሰዎች ናችሁ፣ የዲን ሰዎች ናችሁ። ዲናችሁን እስካልነካ ድረስ አቋሙን እዛው ወደኛ አታምጡ። ይሄ የሚያሳየው ዘፈን እያዳመጣችሁ ነው ማለት ነው። ዘፈን አታዳምጡ ሐራም ነው እየተባለ ማዳመጥ ራሱ እኮ ሐራም ነው። መስፈን ብቻ አይደለም በኢስላም ሐራም ነው ካላችሁ በቃ አጠገቡ አትድረሱ። እሱ አካባቢ ላይ ሃይማኖታችሁን ከነካ ነው ያኔ ዲናችንን የሚነካ ነገር የሚናቆርበት ነገር ካለው ያኔ ስለ ቴዲ እናወራለን። በተረፈ ስለሚዘፍነው ዘፈን ስለ ፖለቲካል አቁሙ ዶክተር አብይን ተናገረ ተናቆረ ምናምን የሚባለው ነገር ዘፈን ስለምታዳምጡ ነው። ዶክተር አብይ ለቴዲ አፍሮ በቂ የሆነ ምላሽ መስጠት ይችላል። ማንም አያስፈልገውም ራሱ እንደዚህ አይነት ነገር ካለ ማለት ነው። አሉ የፖለቲካ ባለሙያዎች አሉ እና ሁሉ ነገር ውስጥ መግባት የለብንም እኛ ሙስሊሞች። እሺ ይርቀጥል። ይሄ ተቆረጠ ንግግር እንዳልሆነ አሰላሙዲን አስረጅቻለሁ ብዬ አስባለሁ። በጣም እንዳለ አስቀምጬልሃለሁ። እሺ አሁን ያነሳኸው ነገር ላይ ሐቂቀተን እንደውም አሪፍ ነው፣ ጥሩ አሰምተሃል። እኔም ይሄ ንግግር ሰላሙዲን ኩን ዋቂዕያን አንተ ያልከውን ዝጋ ሰምተሃል አላለም?
አላለም። ካፊር ምናምን አላለም። እንደውም አከብረዋለሁ የሚል ቃላቶችን እንደደረጀ እንጂ አላለም። አይ አከብረዋለሁ አይደለም ያለው እንደ አንድ ካፊር ብሏል። አንደኛ ውሸት ከገባ ነገራቶች ይበላሻሉ። ካፊር ብሏል። አንተ ካፊር አለ ምናምን ያልኩህ ብሏል። ዘር ሙሉ ንግግር ነው ያመጣውልህ። ሙሉ መልእክቱን ብሏል። ወደ እስልምና መምጣት ብሏል። ልናገር አዎ አይ እንደውም ይሄም ብቻ አይደለም። ምናልባት ይሄንንም እኔ ገስቱ ላይ ነበርኩ ብዬሃለሁ። ከምን አንፃር እንደተናገረም እኔም ከታች ነበርኩ። ወላሂ ምሬ ነው። እኔ ምንም ለአንተም ለሱ መደግፈው ነገር የለም። አንተም እሱም ለኔ ሙስሊም ወንድሞቼ ናቸው። ግን ሐቂቀተን አሁንም ልንገር፣ በመጀመሪያ ደረጃ አንድ ያነሳት ኢርጃዕ ብላ ሐቂቀተን ወደ እስልምና መጣች ቢል ይሄ የኻዋሪጅ ፊክራ ብትለው የተሻለ ነበር። ኢርጃዕ ለምን እንዳልኩ አልገባኝ። አስለን ይሄ የምላስ ወለምታ ነው። ሹፍ ያ አኺ ላ ያ ሰዓት ለውጣ ስለሆነ ራስህን ነገር ይኸውልህ፣ ኢርጃዕ የሚሆንበትን ቦታ ልጠቁምልህ። ኢርጃዕ የሚሆንበት ነጥብ እኔም ወንጀለኛ ነኝ፣ ሙስሊም ኢስላምና ክህደትን ሚዛን እኩል ማድረግ ኢርጃዕ ነኝ። አይ አረ እንደዛ ሚዛን እሺ ቆይ ልናገር። ሲጀምር አላደረገም። እያወራ ያለው እንደዚህ አይነት ስህተቶችን ኃጢያትን መስራት ለሚባለው ልጅ ምን ሲል ነበረ? ሰው እስልምና ላይ የሚወለደው ሚለውን አስተሳሰብ አልቀበልም ነው ያለው። ግን በአንድ በኩል እስልምናን ተቀብያለሁ ነው ያለው። ግልጽ ነው። እሺ አሁን ይሄንን ሰው ዝም ብዬ ልመለከተው ነው። ማንን ነው እየተቃወመ ያለው? ነብዩን ሰለላሁ ዐለይሂ ወሰለም። ምንድነው ያሉት ነብዩ ዐለይሂ ሰላቱ ወሰላም? ማ ሚን መውሉድን ኢላ ዩለዱ ዐለል ፊጥራ፣ ማንኛውም ተወላጅ እስልምና ላይ ነው የሚወለደው አሉ። فأبواه يهودانه أو ينصرانه وما إلى غير ذلك። ከዚህ ውጭም ያሉት ማንኛውም ሰው እዚህ ሚዲያ ላይ ወጥቶ ተቃራኒ ከሰለፎች አቂዳ ተቃራኒ ከነስ ተቃራኒ ከተናገረ ከተሳሳተ ስህተቱ እንዲታረም ይደረጋል። የሆነ ኺላፍ ሲኖር ማርገብ ይዛችሁ የምትሮጡ ሰዎች፣ የሆነ ኺላፍ ሲኖር ድቤ ይዛችሁ የምትሮጡ ሰዎች አላህን ፍሩ። ይخطئ ابن حسن يخطئ وابو عبد الله يخطئ وابو حفصه يخطئ። እኔ እዚህ እናንተን እያወራሁኝ ከተሳሳትኩኝ እዙ ከናንተ መካከል ያለው ወንድም እኔ ላይ ረድ ይሰጣል። አለቀ ነገር። ለምንድነው? ዲን አማና ነው። የዲናችን ጠባቂዎች ነን። ተወደደም ተጠላም የምትወደው ወይ የምትወጂው ኡስታዝ ሲሳሳት መልስ ይሰጣል። ሐሜት የምትሉት ነገር ነው ማይገባኝ። አሁን የማንን ስም አነሳውኝ? የማንን ስም አነሳውኝ? ምንድነው ሐሜት የሚባለው? እና እኛ ቆይ የሆነ ለምሳሌ አሁንም ትናደዳላችሁ። የሆነ ሌባ አለ በሰፈራችን ሌባ አለ እንበል። ሸፈለወል ነው የሚሰግደው። ምሳሌ ነው የምላችሁ። አሁንም ደግሞ አቡ አብደላህ ሌባ አልከው እንዳትሉ ደግሞ የሌላንም ስም ጥቀሱ ከፈለጋችሁ ማለት ነው። ግልጽ ነው። እኛ ሐሜት ነው ብለን ስርቆትን ተው ማለት ልንተው ነው እንዴ? መስጊድ ውስጥ አንድ ሌባ አለ ሸፈለወል ነው የሚሰግደው፣ አንናገርም ስለ ሌብነት። አንድ ዛኔ አለ ሸፈለወል ነው የሚሰግደው። ምሳሌ ነው የምላችሁ። እሱን ፍርተንኛ ስለ ዝና ላናወራ ነው። ግልጽ ነው። ሐሜት ነው ምናምን አትበሉ። ቢላሂ አለይኩም አላህን ፍሩ። መጀመሪያ የአላህ ፍራቻ ምን እንደሆነ ይግባችሁ። አሙል ሙተከሊሚን ወላ ኒባሁ ናቢሂን፣ የውሾች ጩኸት ውሻ አልከን በሉ። ደግሞ ወደዛ ሂዱና እኔ አይመለከተኝም፣ የፈለጋችሁትን በሉ። አንተዋወቁም። ከፈለጋችሁ ፎሎአችሁንም አንሱ። እኔ ስለ ፎሎ ደንታ የለኝም ወላሂ አልዓዚም። ከፈለጋችሁ ድርግም ብሎ ባህር ይግባ፣ የቲክቶክ ራሱ ማለት ነው። አይመለከተኝም። ግልጽ ነው።